መድፈኞቹ በዝውውር መስኮቱ ላይ አሁንም እየተሯሯጡ ይገኛሉ። ዛሬ ደግሞ ጥሩ አመርቂ ውጤት የታየበት የዝውውር መረጃ ተሰምቷል። የቀድሞ የአርሰናል ተጫዋች ቴሪ ሆነሪ መድፈኞቹ ማንን ቢያስፈርሙ ዋንጫ ማግኘት እንደሚችሉ ጠቆም አድርጓል። በነገራችን ላይ በሌላ በኩል የአርሰናል ወሳኝ ተጫዋች በባርሴሎና እየተፈለገ ነው። አሰልጣኝ ሚኬል አርቴታ ይህንን ተጫዋች ይሸጡታል ወይስ ያቆዩታል? ባርሴሎናስ ይህንን ተጫዋች ያስፈርመዋል ወይስ እምቢ ብሎ በመድፉ ቤት ይቆያል የሚለው የበርካቶች ጥያቄ ነው። ስለዚህ ተጫዋች የአርሰናል ደጋፊዎች ሁለት ጎራ ከፍለው ነው ሁልጊዜ ሲከራከሩ የምንሰማቸው። ስለሱም የምንመለከተው ነገር ይኖራል። እንዴት ናችሁ ውድ አድማጭ ተመልካቾች? አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እስኪ ቪዲዮ ለበርካቶች እንዲደርስ አንዴ ላይክ በማድረግ ጀምሩ። በቀጥታ ደግሞ ወደ መረጃዎቹ ወስዳችኋለሁ። ስለ ቤንጃሚን ሼሽኮም አዲስ የተሰማ መረጃ አለ። ነገር ግን መጀመሪያ ባርሴሎና የሚፈልገው የአርሰናል ተጫዋች ማን ነው? እንዴትስ ሊፈልገው ቻለ? አርሰናሎችስ ስለዚህ ተጫዋች ምን ያስባሉ የሚለው ልንገራቸው። ይህ እንግዲህ የአርሰናል ተጫዋች በበርካቶች ዘንድ ማለትም ለኔ እስከማውቀው ድረስ 50% የአርሰናል ደጋፊዎች እጅግ ይወዱታል። 50% የሚሆኑ የአርሰናል ደጋፊዎች ደግሞ ይህ ተጫዋች ይበቃዋል፣ ከአርሰናል ቤት መልቀቅ አለበት ይላሉ። ይህ ተጫዋች ማን ነው ካላችሁኝ፣ ብራዚላዊው የአርሰናል የመስመሩ ተጫዋች ጋብሪኤል ማርቲኔሊ ነው። ማርቲኔሊ እንግዲህ በመድፈኞቹ ቤት ሁለት ሀሳቦች ነው ያሉት። ምክንያቱም አንዳንዶች የሚያባክናቸው ኳሶችን ይዞ ሲገፋም ቀና ብሎ የማይመለከትበት መንገድ፣ ለአጠገቡ ላለው ሰው የማይሰጥበት፣ ጎሎችን አይቶ የማይመታበት፣ ብዙ ኳሶችን የሚያማክንበት መንገድ ይህ ተጫዋች አርሰናልን መልቀቅ አለበት። አርቴታም በማርቲኔሊ በኩል አንድ ወሳኝ የመስመር አጥቂ ማስፈረም አለባቸው። ዋንጫ ለማጣታችን ምክንያቶች ውስጥ አንዱ ጋብሪኤል ማርቲኔሊ ነው የሚሉ ሰዎች አሉ። ነገር ግን ጋብሪኤል ማርቲኔሊ አምናና ካቻምና እጅግ የተሻለ ነበር። ዘንድሮ ግን ትንሽ የአቋም መውረድ የታየበት የአርሰናል ተጫዋች እንደሆነ ይታወቃል። በተለይም አርሰናል በፓሪስ ሰን ጀርሜን በወደቀበት ጨዋታም በመድፉ በኤምሬትስ በተደረገው የሜዳቸው ጨዋታ ላይ ያመከናት ኳስ ብዙዎችን የምታስቆጭ ናት። አንዳንዶች ደግሞ የለም ጋብሪኤል ማርቲኔሊ የአርሰናል ምርጥ ተጫዋች ነው፣ ዝቅ ብሎ የሚሮጠው አንገቱን ደፍቶ የሚሮጠው በፍጥነት ስለሚሮጥና ኳሷን እያየ ለመሄድ ሲል ነው፣ አርሰናል እንደሱ አይነት ተጫዋች አያገኝም የሚል ሀሳቦችን ይሰጣሉ። አሰልጣኝ ሚኬል አርቴታ ግን በሱ በኩል አንድ ተጫዋች ማስፈረም እንዳለባቸው ከአንድሬ ቤርታ ጋር ተነጋግረው እምነት ላይ እንደደረሱ ነው የተሰማው። በዚህም እንግዲህ እንደነገርኳችሁ የአትሌቲኮ ቢልባኦ ኒኮ ዊሊያምስ፣ የሪያል ማድሪዱ ሮድሪጎን ጨምሮ በርካታ ተጫዋቾች በዚህ በኩል ስማቸው የተያያዘ ነው። የኤስ ሚላኑን ራፋኤል ሊያውን ጨምሮ ማለት ነው። በእርግጥ ሮድሪጎ በማድሪድ ቤት መቆየት እንደሚፈልግ ተናግሯል። ስለዚህ እነ ኒኮ ዊሊያምስና እነ ራፋኤል ሊያውን የመሰሉ ተጫዋቾች መድፈኞቹ ማሰስ እንደሚጀምሩ ተሰምቷል። ታዲያ የስፔኑ ምርጥ ቡድን የዘንድሮ ምርጡ ቡድን የነ ላሚን ያማል ቡድን ባርሴሎና ማርቲኔሊን እፈልገዋለሁ፣ ለሱ ገንዘብ ማውጣት እፈልጋለሁ ሲል የዝውውር መስኮቱ ላይ መሳተፍ ጀምሯል። ባርሴሎናዎች እንግዲህ ራሽፎርድን የማንቸስተር ዩናይትዱን አሁን በአስቶን ቪላ በውሰት የሚጫወተውንና የመድፉን ተጫዋች ማርቲኔሊን ይፈልጋሉ። ታዲያ ለራሽፎርድ ወይስ ለማርቲኔሊ ለማን ነው ገንዘብ ማውጣት የምትፈልጉት ተብለው ለቀረበላቸው ጥያቄ ለራሽፎርድ ምንም አይነት ገንዘብ አናወጣም፣ በውሰት ከፈለገ ወደኛ መምጣት ይችላል፣ እኛ ገንዘብ አውጥተን መግዛት የምንፈልገው ማርቲኔሊን ነው ሲሉ ተናግረዋል። ታዲያ ባርሴሎና ማርቲኔሊን የፈለገው ይህ ተጫዋች በጣም ጥሩ አቅም ስላለው ነው። ስለዚህ አርሰናል መሸጥ የለበትም የሚሉ ድምጾች ካሁኑ መሰማት ጀምሮ እኔ በግሌ አሰልጣኝ ሚኬል አርቴታ እዚህ ጋር ማድረግ ያለባቸው አንድ ነገር ያለ ይመስለኛል። ይህ ምንድነው ካላችሁኝ ማርቲኔሊን መሸጥ ጥሩ አማራጭ አይደለም። ምክንያቱም ማርቲኔሊ ጥሩ የተቀያሪ ወንበር ተጫዋች መሆን የሚችል ተቀይሮ ሲገባ ጥሩ እንቅስቃሴ ማድረግ የሚችል እና ተፎካካሪ አጠገቡ ከመጣበት ሊሻሻል የሚችል ተጫዋች ስለሆነ ምክንያቱም ካቻምናና አምና ድንቅ ብቃቱን ስላሳየም ዘንድሮ እድል ቢሰጠውና አርቴታ ግን በማርቲኔሊ በኩል እንደ ኒኮ ዊሊያምስ፣ ራፋኤል ሊያው እንደተባሉት አይነት ምርጥ ተጫዋቾችን አምጥተው የሚፎካከሩ ቢያደርጉ ማርቲኔሊ የተደበቀው አቅሙን ሊያወጣ ይችላል። ረፍት ሲያገኝም በደንብ ሊሻሻል ይችላል። ስለዚህ መድፈኞቹ ለባርሴሎና ይህንን ተጫዋች መሸጥ ያለባቸው አይመስለኝም። ነገር ግን ባርሴሎና በጥብቅ እየተከታተለው እንደሚገኝ ነው የተሰማው። ቤንጃሚን ሼሽኮ ደግሞ ብዙዎቻችሁ የጠየቃችሁን ጥያቄ ነው። ቤንጃሚን ሼሽኮ ዝውውር ከምን ደረሰ? አርሰናል ምን እያደረገ ነው ያላችሁ ነበር። አርሰናል እንግዲህ ቤንጃሚን ሼሽኮን ለማስፈረም በብዙ ደረጃ ወደፊት ተጠግቷል ማለት ይቻላል። ቤንጃሚን ሼሽኮም ስለ አርሰናል ሐሳቡን ሰጥቷል። አሁን የምንመለከተው ቤንጃሚን ሼሽኮ
ጋዜጠኞች ያቀረቡለትን ጥያቄና ስለ አርሰናል የተናገረው ነው። አንድ ጋዜጠኛ ለቤንጃሚን ሼሽኮ እንዲህ ብሎታል። ወደ አርሰናል ልትዘዋወር እንደምትችል የሚገልጹ ወሬዎችን ሰምተናል፣ ምን ታስባለህ የሚል ጥያቄ ሲጠይቀው ቤንጃሚን ሼሽኮ ሁልጊዜ ወደ ፕሪሚየር ሊግ ሄጄ መጫወት እመኛለሁ፣ ለአርሰናል መጫወት እፈልጋለሁ፣ እድሉን ካገኘውም ለመጫወት ዝግጁ ነኝ ሲል ተናግሯል። በነገራችን ላይ ቤንጃሚን ሼሽኮ እጅግ ፈጣን ነው፣ ጎል ጨራሽ ነው፣ ውሳኔ ላይ ችግር የለበትም፣ የአንድ ለአንድ ግንኙነቱ ጥሩ ነው፣ ጎል ማስቆጠርም ሆነ ለጎል አመቻችቶ ማቀበል ይችላል። ለአርሰናል ከፍተኛ ጥቅም ይሰጣል ተብሎ ነው የሚጠበቀው። ስለ ፍጥነቱ ካነሳን በሚያዝያ 2018 ቤንጃሚን ሼሽኮ በሰዓት 36 ኪሎ ሜትር የሚሮጥ ተጫዋች ነው። ይህ የሼሽኮ ፍጥነት በወቅቱ ከኪሊያን ኤምባፔ የሪያል ማድሪድና የፓሪስ ሰን ጀርሜን የቀድሞ ተጫዋች ከፍተኛ ፍጥነት ጋር እኩል ነው። ከቀናት በፊት ቲም ኒውስና ቲክስ አርሰናል የቤንጃሚን ሼሽኮ ባለቤት ለመሆን ምንም ነገር እንቅፋት እንደማይፈጥርበት ተናግረዋል። ቤንጃሚን ሼሽኮ በሳልዝበርግ የነበሩት የቀድሞ የቡድን አጋሮቹ ከኤርሊንግ ሃላንድ ጋር ስለሚያወዳድሩት ሁኔታም ተጠይቆ ነበር። ብዙዎች ከኤርሊንግ ሃላንድ ጋር ያወዳድሩታል። በሳልዝበርግ በነገራችን ላይ ሃላንድና ሼሽኮ አንድ ላይ ነበሩ። በክለብ ውስጥ ያሉ የቡድን አጋሮቼ እኔና ሃላንድን በጣም እንደምንመሳሰል ይነግሩኛል። በተለይም በፍጥነት አብዛኞቻቸው እኔ ከሱ እንደምበልጥ ነው የሚነግሩኝ ሲል ተናግሯል። ቤንጃሚን ሼሽኮ እንግዲህ ከቡካዮ ሳካና ከማርቲኔሊ ጋር ሲጣመር ምን አይነት የአርሰናል ማጥቃት ፈጣን እንደሚሆን መገመት ይቻላል። ሼሽኮ ፊት መስመር ላይ በግራም በቀኝም በመሃልም መጫወት የሚችል ሁለገብ ተጫዋች ሲሆን ቤንጃሚን ሼሽኮ በአሰልጣኝ ሚኬል አርቴታ የፊት መስመር ችግር በቡካዮ ሳካም በገብርኤል ማርቲኔሊ ቦታ ይሁን በ9 ቁጥር ቦታ የፊት መስመር አጥቂነት ሚናውን መወጣት የሚችል አቅምን ብቃትም አለው። የቤንጃሚን ሼሽኮ የዝውውር ሂሳብና የግል ጥቅም ውል በእርግጠኝነት ለአርሰናል በክረምቱ ዝውውር ልጁን ወደ ኤምሬትስ ለማዛወር ችግር አይፈጥርበትም። ምክንያቱም አርሰናል ዘንድሮ በፕሪሚየር ሊጉ እጅግ ከፍተኛ ገንዘብ ካገኙ ቡድኖች ተርታ መመደብ ችሏል። በነገራችን ላይ አርሰናል በዘንድሮ የውድድር ዓመት 294 ሚሊዮን ፓውንድ ነው ማግኘት የቻለው። ታዲያ አርሰናል በአንድ ዓመት ውስጥ በፕሪሚየር ሊግ ታሪክ ከፍተኛ ትርፍ ካስመዘገቡ ክለቦች ተርታ መሰለፍ ችሏል። ታዲያ ይህን ተከትሎ በክረምት የዝውውር መስኮት አርሰናል በቀላሉ 200 ሚሊዮን ፓውንድ በላይ ማውጣት ይችላል። ምንም አይነት የፋይናንሻል ፌር ፕሌይ ህግ ጥሰት አያግደውም። ስለዚህ ለአርሰናል ይህ እጅግ ከፍተኛ ጥቅም ነው። ስለዚህ አርሰናል 200 ሚሊዮን ፓውንድ በላይ ገንዘቦችን ማውጣት ስለሚችል ትልልቅ ተጫዋቾችን ማስፈረም ይችላል። ስለዚህ ቤንጃሚን ሼሽኮንም ሆነ ቪክተር ዩክሬሽ ብትሉ ለማስፈረም የሚቸገር አይሆንም። በገንዘብ በኩል ጥሩ አቅም አለው አርሰናል በአሁኑ ሰዓት። ነገር ግን አርሰናል በአሁኑ ሰዓት ዩክሬሽን ትቶ ቤንጃሚን ሼሽኮ ላይ ትኩረት አድርጓል። ቤንጃሚን ሼሽኮም ቀጣዩ የአርሰናል ተጫዋች ይሆናል ተብሎ ነው የሚገመተው። ብዙዎች እንግዲህ አሰልጣኝ ሚኬል አርቴታና ስፖርቲንግ ዳይሬክተሩ አንድሬ ቤርታ በቤንጃሚን ሼሽኮና ቪክተር ዩክሬሽ ምክንያት እንደተጣሉ የሚያነሱ ዘገባዎችን ሲሰሩ ነበረ። ነገር ግን በሁለቱ መካከል ምንም አይነት ጸብ የለም። በእርግጥ ቤንጃሚን ሼሽኮን አርቴታ ነበር የሚፈልጉት፣ ቪክተር ዩክሬሽን ደግሞ ስፖርቲንግ ዳይሬክተሩ አንድሬ ቤርታ ነበር የሚፈልጉት። በስተመጨረሻ ግን የአርቴታ ሀሳብ አሸንፏል። ለአንድሬ ቤርታም ሙሉ ለምን አርቴታ ቤንጃሚን ሼሽኮን እንደፈለገው ካስረዷቸው በኋላ እሳቸውም ቅድሚያ መሰጠት ያለበት ለቤንጃሚን ሼሽኮ እንደሆነ አምነው ወደዛ ዞረዋል ማለት ነው። በነገራችን ላይ የቤንጃሚን ሼሽኮ ወኪል ኤልቪስ ባሳኖቪች የተናገረው ነገር ደግሞ ልንገራችሁ። ዓለም ላይ ካሉ ምርጥ ተሰጥኦ ካላቸው በሱ እድሜ ላይ ካሉ ተጫዋቾች ባለምርጥ ተሰጥኦ ተጫዋቾች አንዱ እንደሆነ አስባለሁ። ቤንጃሚን ሼሽኮ የተሟላ የአጥቂ መስመር ተጫዋች ነው። ጎል ፊት ለፊት አይሽኮረመምም። ጎል ለማስቆጠር ሁሉንም አካሉን ይጠቀማል። በጭንቅላቱ፣ በቀኝ እግሩ፣ በግራ እግሩ በቦክስ ውስጥም ሆነ ከቦክስ ውጪ ጎል ማስቆጠር ተክኖበታል። ድሪብር በማድረግም ሆነ አንድ ለአንድ ግንኙነት ኳሶችን ማሸነፍ ይችላል። ከቡድን ጓደኞቹ ጋር ተግባብቶ በመጫወት ይችላል። ጨዋታ በአግባቡ ማንበብ ይችላል። ከየትኛውም የሜዳ ክፍል ጎል ማስቆጠር የሚችል በጣም የተሟላ አጥቂ ይመስለኛል። እሱ በጣም ፈጣን ነው። በአንዳንድ ጨዋታዎች በሰዓት ከ36 ኪሎ ሜትር በላይ ሜዳ ውስጥ ሮጧል። ይህም በዓለም ላይ ካሉ ፈጣን አጥቂዎች አንዱ ያደርገዋል። ኪሊያን ኤምባፔ ጋር ተመሳሳይ ፍጥነት ነው ያላቸው ሲል ኤልቪስ ቤሳኖቪች ከተናገረ በኋላ እያንዳንዱ ተጫዋች የራሱ የሆነ የተለየ ኳሊቲዎች ይኖሩታል። እሱ የራሱ የሆነ በራሱ መንገድ የሚጫወት ተጫዋች ነው። እሱን ከማንም ጋር ማወዳደር አልፈልግም። ስለ ብቃቱ ወደፊት በደንብ ታዩታላችሁ በማለት ተናግሯል። በነገራችን ላይ ቤንጃሚን ሼሽኮ ለአርቴታ ጥሩነቱ ደግሞ ገና እድሜው 22 ዓመቱ ላይ መገኘቱ ለረጅም ጊዜ ማገልገል የሚችል አጥቂ ነው። በአንጻሩ የስፖርቲንግ ሊዝበኑ ቪክተር ዩክሬሽ ደግሞ በአሁኑ ሰዓት ወደ 28 ወደ 27 ዓመት መጨረሻ አካባቢ ላይ ነው የሚገኘው። ስለዚህ ከዛ ይልቅ ለረጅም ጊዜ የሚያገለግለው ቤንጃሚን ሼሽኮ ወደ ኤምሬትስ ቢመጣ ለአርሰናል የተሻለ አገልግሎት ይሰጣል ተብሎ ይታሰባል። ታዲያ መድፈኞቹ ዋነኛ ትኩረታቸው
ቤንጃሚን ሼሽኮ እንደሆነ ተሰምቷል ማለት ነው። አርቴታ ግዴታ ዋንጫ ማሸነፍ አለባቸው ያለ ሲሞግት የቆየው ቴሪ ሆነሪ መድፈኞቹ የአትሌቲኮ ማድሪዱን አልቫሬዝን ማስፈረም የሚችሉበት መንገድ ካለ እንዲሞክሩ ጠይቋል። አልቫሬዝ ወደ አርሰናል ከመጣ መድፈኞቹ ዋንጫ ማሳካት ይችላሉ። ለኔ ምርጡ አጥቂ አልቫሬዝ ነው። ስለዚህ ከአትሌቲኮ ማድሪድ የሚለቅበት ምንጭ ካለ መድፈኞቹ እንዲሞክሩ ሲል ቴሪ ሆነሪ ጠቆም አድርጓል። በሌሎች መረጃዎች ትላንትና ምሽት ፓሪስ ሴን ጀርሜን የአውሮፓ ሻምፒዮንስ ሊግን እንግዲህ አርሰናልን ጥሎ ነበር ወደ ፍጻሜ ደረሰው። ታዲያ ኢንተር ሚላንን 5-2 በማሸነፍ እጅግ በአስደናቂ ብቃት የአውሮፓ ሻምፒዮንስ ሊግ ባለቤት መሆን ችሏል። ኢንተር ሚላንም እንግዲህ ለሶስተኛ ጊዜ ፍጻሜ ላይ በመሸነፍ እጅግ አሳዛኝ ታሪክን መጻፍ ችሏል። ፒኤስጂን በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ከፍ ማድረግ ችሏል። በሌሎች የዝውውር መረጃዎች ደግሞ ማንቸስተር ሲቲ የሊዮኑን ቼርኪን ለማስፈረም ከስምምነት ደርሷል። ታዲያ ይህንን ተጫዋች ወደ ኢቲሃድ ለማምጣት አሰልጣኝ ፔፕ ጋርዲዮላ ከፍተኛ ፍላጎት እንዳላቸውና ተጫዋቹም ከስምምነት እንደደረሰ ነው የተሰማው። በሌላ በኩል አርሰናልና ሊቨርፑል የብራይተኑን አጥቂ ፔድሮን ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሆነ ተሰምቷል። አርሰናል በአሁኑ ሰዓት በጣም በርካታ ተጫዋቾች በስም ዝርዝራቸው ውስጥ የሚገኝ ሲሆን ከነዚህ ቢያንስ 3 ተጫዋቾችን ማስፈረም እንደሚፈልጉ ተሰምቷል። ሊቨርፑልም ተጫዋች በማስፈረም እንቅስቃሴ ከፍተኛ ጥረት እያደረገ ነው። ስለዚህ ቀጣይ ዓመትም ሊቨርፑልም አርሰናልም ተጠናክረው ይመጣሉ ተብሎ ይጠበቃል። የዘንድሮ የዋንጫ ተፎካካሪ የነበሩት ክለቦች ማለት ነው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ስፖርታዊ ጥንቅር ወደ እናንተ አደረስኩ። አብርሃም ፍቅሬ ነበርኩኝ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በሌሎች መረጃዎች እስከምንገናኝ ሰላም ተመኘውላችሁ።